መለኮታዊ ጉብኛ የተባለው ግለሰብ እስኪ ማንነቱን ላሳያችሁ። እስኪ ይሄን አዳምጡት። ምን አይነት የግብረ ሰዶም ደጋፊ እንደሆነ ምን አይነት የግብረ ሰዶምን ጋብቻ እንደሚደግፍ እስኪ ተመልከቱት። ከሞርጋን ጋር ያደረገው ቃለ ምልልስ they can do whatever they want. Apart from get married. They can do whatever they want, but but that doesn't. You don't want to include marriage. Marriage is between a man and woman. That's God is the one who defines the limits for marriage. He's the one who gave marriage. The first marriage. No, I understand that, but when you say they can do whatever they want, you mean except get married. This is a free country. ይህ ግለሰብ ነው መለኮታዊ ጉብኝት በኢትዮጵያ ያደረገው። መሰረቱንም እውነተኛውን ክርስቶስ ሳይሆን ሐሲውን መሲህ የምታመልኩ ነገር ግን ግብረ ሰዶምንና 666ን ወደ ኢትዮጵያ ለማምጣት የምትተጉ ደፋቀና የምትሉ ብዙዎቻችሁ ታውቃላችሁ። ግብረ ሰዶም እንደሆነ የግብረ ሰዶም ደጋፊ እንደሆነ ብዙዎቻችሁ ታውቃላችሁ። የሄዳችሁትም ታውቃላችሁ። አብዛኞቻችሁም ይሄ ስለሆነ መንፈሳችሁ ፕሮቴስታንት ወንድሞች ይህንን ነገር በቅንነት ወስዳችሁ በራሳችሁ ሪሰርች እንድትሰሩበት ነው። ምክንያቱም እናንተ መጠቀሚያ ስላደረጉ ነው። እነዚህ ግሩፖች አሉ የገቡ አንደር ፕሮቴስታንቲዝም በፕሮቴስታንት ስር የገቡ ተኩላዎች አሉ። ይሄ ደግሞ የዓለምም ጉዳይ ስለሆነ አሁን እየመጣ ያለው የዓለም ስርዓት አለና ዘመኑ እንድትመረምሩ ዘመኑ እንድትዋጁ ነው። ዘመኑ ጊዜው የኛ ነው የሚል ሰምቻለሁ። ጊዜው የኛ ነው። ምን አይነት ጊዜ? የሞት የመከራ የስደት የመፈናቀል ተደግፈን የምንሄደው እምነት የለንም። እኛን ካልተደገፉ ግን መኖር አይችሉም። እንደ ፓራሳይት እኛ ላይ ተጣብቀው እኛኑ ይነክሱናል፣ ደማችንን ይመጣሉ። እኛ ደግሞ እያማረብን እንሄዳለን። ተዋህዶ ደምቃለች። ታቦታችን ከፍ ብሏል። የሚዘርፍ ስብከት የላትም። የምዕመናኖቿ ጀርባ ላይ የሚያራምድ ስብከት የላትም። ሳር የሚያስግጥ ወንጌል የላትም። የክርስቶስን ስጋና ደም የሚያበላ ግን አላት። የነፍስ ምግብ ወንጌል አላት ተዋህዶ። ስለ ወንድማችን ጥቂት ልናገር። ስለ ግሉ ሳይሆን እሱ ከመምጣቱ በፊት የነበረው ሁኔታ ስለማቅ ነው። አድርጎልኛል በደል ሳይቆጥር ዛሬ መጣሁት ይህን ፕሮግራም በተመለከተ ነው። ከእናንተ የሚጠበቀው ኮፒ ሊንክ፣ ሪፖስት፣ ሼር በማድረግ ለሌሎች እንዲደርስ አድርጉ። 3 ጥያቄዎች አሉኝ። አንደኛ ይሄ ፕሮግራም የተዘጋጀው በኦርቶዶክስ ቤተክርስቲያን ይዞታ በሆነው በመስቀል አደባባይ ነው። ስለዚህ የኦርቶዶክስ ቤተክርስቲያን ደግሞ ፕሮግራሞች በሚኖሩ አሳል ለምሳሌ እንደ አላፋት ዝማሬ ሌሎቹንም ፕሮግራሞች ሲኖሩ ከጸጥታ ጉዳይ አንጻር ወይም ደግሞ ችግር ይፈጠራል በማለት ቦታው ላይ እንዳናካሄድ እንከለከላለን። ስለዚህ ማነው ችግር የሚፈጥረው? ለሌላው ቤተ እምነት ሲሆን ችግር የማይፈጠርበት ኦርቶዶክስ ቤተክርስቲያን ስታዘጋጅ ግን ችግር የሚፈጠርበት ምክንያት ምንድን ነው? በኢትዮጵያ ኦርቶዶክስ ቤተክርስቲያን ፕሮግራሞች ላይ ችግር ያደርሳል የተባለው አካል እንዴት ነው እየመረጠ ነው ወይ እነሱ ላይስ ጉዳት አያደርስም? ይሄ እንዲመለስልኝ ነው። ሁለተኛው ጥያቄ ይሄ ሰውዬ የመጣው የመለኮት ጉብኝት ነው የሚለው። ስለዚህ ይሄ ሰውዬ ከመምጣቱ በፊት እንግዲህ ያንን ያመጡትን አካላት ወይም ደግሞ በዛኛው ቤተ እምነት ያሉትን መለኮት አይጎበኛቸውም ነበር ወይ ነው የኔ ጥያቄ። ወይም ደግሞ ሰውዬው ጎብኝቷቸው ከሄደ በኋላ መለኮትም አብሮት ይሄዳል ወይ ነው። ያያ ጉድህን አላየ መስቀል አደባባይ የኛ ነው ብሎ ሲጮህ እዚህ ሲያምሱት የነበሩ ሰው ከበሮና ጽናጽል እንዲህ ሲደረግ አይተዋል። ይሄን ቪዲዮ ግን አይተውታል። ይቅርታ በቃ ቻው። አሁን በአንተ ቤት አምልከ ልብው ልቅ ብሏል አይደል? ነገር ግን እጅግ በጣም የሚገርመው መለኮታዊ ጉብኛ የተባለው ግለሰብ እስኪ ማንነቱን ላሳያችሁ። እስኪ ይሄን አዳምጡት። ምን አይነት የግብረ ሰዶም ደጋፊ እንደሆነ ምን አይነት የግብረ ሰዶምን ጋብቻ እንደሚደግፍ እስኪ ተመልከቱት። ከሞርጋን ጋር ያደረገው ቃለ ምልልስ They can do whatever they want. Apart from get married. They can do whatever they want, but but that doesn't. You don't want to include marriage. Marriage is between a man and woman. That's God is the one who defines the limits for marriage. He's the one who gave marriage. The first marriage. No, I understand that, but when you say they can do whatever they want, you mean except get married. This is a free country. ይህ ግለሰብ ነው መለኮታዊ ጉብኝት በኢትዮጵያ ያደረገው። መሰረቱንም እውነተኛውን ክርስቶስ ሳይሆን ሐሲውን መሲህ የምታመልኩ ነገር ግን ግብረ ሰዶምንና 666ን ወደ ኢትዮጵያ ለማምጣት የምትተጉ ደፋቀና የምትሉ ብዙዎቻችሁ ታውቃላችሁ። ግብረ ሰዶም እንደሆነ የግብረ ሰዶም ደጋፊ እንደሆነ ብዙዎቻችሁ ታውቃላችሁ። የሄዳችሁትም ታውቃላችሁ። አብዛኞቻችሁም ይሄ ስለሆነ መንፈሳችሁ ውስጣችሁ ያለው ሐሲው መንፈስ ሐሲው ክርስቶስ ይሄ ስለሆነ ብዙ መናገር አልፈልግም። አንድ የተወሰነ ነገር ግን ልበላችሁ። እናንተ አሁን ላይ ጊዜ የሰጣችሁ ናችሁ። ኦርቶዶክስ ባለው ይዞታው ነው ቦታዋ በሷ ስም ካርታዋ በሷ ስም ነው አንድ ጉባኤ እዛ ላይ ማዘጋጀት የተከለከለች። እናንተ ግን ግብረ ሰዶም የሆነ ፓስተርን
ያው አብዛኞቻችሁ ፓስተሮቻችሁም እንዲህ ስለሆነ አብዛኞቻችሁ ልምምዳችሁ ይሄ ስለሆነ ይህን ግለሰብ መለኮታዊ ጉብኝት ብላችሁ መንግስት ከጎናችሁ ሆኖ ቀይ ምንጣፍ አንጥፎ ተቀበለላችሁ። እናንተ ባለ ጊዜ ናችሁ፣ ባለመብት ናችሁ። አሁን ላይ እንደናንተ አይነት ተነስተዋል እና አመድ ግራኝና የወዲት ጉዲት እነሱ ጠፍተዋል። ታሪኩ ነው። ቤተክርስቲያን አለች። ቤተክርስቲያን ይህንንም ታልፈዋለች። የማያንቀላፋው እውነተኛው ክርስቶስን ከነክብሩ ለትውልድ ትውልድ ጠብቃ ያስተላለፈች የምታስተላለፍ ቅዱስ ቤተክርስቲያን ይህ ጠባቂዋ አያንቀላፋም፣ ይፈርዳል። ያኔ እናንተ ታሪኩ ናችሁ ታልፋላችሁ። ቤተክርስቲያን ግን እንዳማረባት ትቀጥላለች። ዛሬ ላይ መንግስት በእጃችሁ የፈለጋችሁትን ሳትጠይቁ ታደርጋላችሁ። ዛሬ ላይ እንደፈለጋችሁ ፈንጩ። ነገር ግን ቤተክርስቲያን የሚጠብቃት አምላክ ይፈርዳል። ፕሮቴስታንት ወንድሞች ይህንን ነገር በቅንነት ወስዳችሁ በራሳችሁ ሪሰርች እንድሰሩበት ነው። ምክንያቱም እናንተ መጠቀሚያ ስላደረጉ ነው። እነዚህ ግሩፖች አሉ የገቡ አንደር ፕሮቴስታንቲዝም በፕሮቴስታንት ስር የገቡ ተኩላዎች አሉ። ይሄ ደግሞ የዓለምም ጉዳይ ስለሆነ አሁን እየመጣ ያለው የዓለም ስርዓት አለ እና ዘመኑ እንድትመረምሩ ዘመኑ እንድትዋጁ ነው። በተረፈ ደግሞ ኦርቶዶክሳውያን እህት ወንድሞቼ አደራ ኮሜንት ሴክሽን ላይ ነገሮችን በጨዋ ደንብ በፍቅር እናድርገው። ወደ ዋናው ጉዳይ ስገባ እንግዲህ ከሰሞኑ የተደረገው ኮንፈረንስ አለ። እዚህ ኮንፈረንስ ላይ እንግዲህ ለሁለት ቀን የተደረገ ኮንፈረንስ ነው መስቀል አደባባይ ላይ። እዚህ ጋር እንደምታዩት ባነር ተሰርቶ የፓስተር ቢሊ ግራም ልጅ ፍራንክሊን ግራም ነው የመጣውና ከብዙ ዓመት በኋላ ነው የመጣው ተብሎ እንግዲህ ስብከት እንዲያደርግ ተጋብዞ ነበር። በዚህ መካከል ደግሞ የተለያዩ ፓስተሮች፣ የቤተክርስቲያን ምዕመኖች እንዲሁም ደግሞ የመንግስት ባለስልጣናት የአዲስ አበባ ከንቲባ አዳነች አቤቤ ሳይቀር እዚህ ፕሮግራም ላይ ተሳትፈዋል ማለት ነው። እና ይሄ ፕሮግራም ያው ከፕሮቴስታንት ፕሮግራም በዘለለ የመንግስት እጅም ያለበት ነው ብዬ አምናለሁ። ለምን አንደር ብልጽግና ስለሆነና ደግሞ በኢቲቪም ደግሞ የቀጥታ ስርጭት ሙሉ ፕሮግራሙ እንደዚህ ሆኖ አያውቅም ማለት ማስታወቂያ፣ የተለያዩ ነገሮች ሊሰሩ ይችላሉ ግን በእንደዚህ አይነት ሀገራዊ ጉዳይ ላይ ወይንም ሀገራዊ ዜና ላይ በሚተላለፍበት ሃይማኖት አንዳንዱ በማይከፋፈልበት ምናምን መድረኮች ላይ ለመጀመሪያ ጊዜ የቀጥታ ስርጭት የተካሄደበት ስለሆነ ኮንፈረንስ ባለፈ መንግስትም እጁ እንዳለበት ነው። እና እነዚህ ሰዎች ማን ናቸው? የመጣው እንግዲህ ፓስተር ፍራንክሊን ግራም ማን ነው? እንዲሁም ደግሞ አባቱ ፓስተር ቢሊ ግራም ማን ናቸው? ተልኳቸው ምንድን ነው? ከማ ጋር ኮኔክሽን ነበራቸው የሚለውን ካገኘሁት መረጃ ለእናንተ እሰጣለሁ ማለት እንደ መንደርደሪያ ሀሳብ እንዲሆነንና ሀሳቡ እንድንረዳ በቅድሚያ ፕሮቴስታንት ስር ያሉ የተለያዩ አስተምሮች እንዳሉ ማወቅ አለብን። ለምሳሌ ካልቪኒዝም ሙቭመንት ሊሆን ይችላል፣ የመካነ ኢየሱስ ሊሆን ይችላል፣ የኢትዮጵያ ወንጌላውያን ህብረት ሊሆን ይችላል፣ ሌሎችም የአፖስቶሊክ ወይንም ደግሞ የፕሮፌቲክ የሆኑ ነገሮችን ነቢያት ላይ ትኩረት ያደረገ አስተምሮ ሊሆን ይችላል። እንደገና ደግሞ በጣም ከልት የሆኑ ደግሞ አሉ እንደ ዋን ሴቭድ ኦልዌይስ ሴቭድ፣ አንዴ ከዳንክ ድነሃል የሚሉ አስተምሮ ማለት ነው። ግን ከሁሉም የሚያሳስበው ማለት ነው እነዚህ ክርስቲያኖች አይደሉም። ያው የኢትዮጵያ ኢቫንጀሊዝም ወይንም ወንጌላውያን ህብረት ስር ጠለላ አድርገው የገቡ አሉ። እነሱ ደግሞ የብልጽግና ወንጌል ናቸው። ሪሰንትሊ ነው ብዙ የቆዩ አይደሉም። እና የዋናው ሀሳቤ ስመለስ እነ ፓስተር ቢሊ ግራም እና አሁን እኛ ሀገር ላይ የመጣው ልጃቸው ፍራንክሊን ግራም ከየትኛው ወገን ናቸው? ሀሳቡ እንድትረዱ ከኢቫንጀሊዝም የወንጌላውያን ህብረት ስር ግን ከስር ግን ፕሮስፐሪቲ ብልጽግና ወንጌል ስር ናቸው ማለት ነው። እና እነዚህ ግሩፖች ፐርፐዝሊ የክሬት የተደረጉት በጨለማው ማህበረሰብ ነው። ይህንን የያዙት ወንድሞቼ ገንዘብ ላይ ትኩረት ያደረገ ስብከትን ነው። ብልጽግና ላይ ትኩረት ያደረገ ነው። ለምን ፕሮቴስታንቲዝምን ተጠቀሙ ቢባለው እንግዲህ እንደ ቀደምም እንደነገርኳቸው በውስጡ የተከፋፈለ ስለሆነ አጭበርብሮ የመግባት እድል አለን ብለው ስለሚያስቡ ነው። አሁን ወደኛ ወደ ኦርቶዶክስ ስትመጡ አስተምሮ ይሄ ዶግማው ቀኖና ምናምን የሚቀያየር ምናምን አይደለም እና ወደ ፕሮቴስታንት ስትመጡ ግን የተለያየ ስለሆነና ግን ምንም የተለያየ አስተምሮ ቢሆንም በክርስቶስ ግን አንድ ነን ብለው ስለሚያስቡ እችን ድክመት እቺ አስተምሮ ልዩነትን ተጠቅመው የብልጽግና ወንጌል ከስር ገብቷል ማለት ነው። ሰማዕትነትን በሚቀበልበት ሰዓትና እየመሰከረ ባለበት ጊዜ ውስጥ የሚናገረው ትምህርት ዶግማዊ ከሆነ የቤተ ክርስቲያናችን አስተምሮ ከሆነ የሚናገረው የእሱን መንገድ እንከተል ዘንድ ግድ ይለናል። ግን ስለ ወንድማችን ጥቂት ልናገር። ስለ
ሰዎች በተለይም ኡስታዝ ተብሎ የሚጠሩት ከመምህር ምህረተአብና ከሌሎችም መምህራኖቻችን ጋር በቪዲዮ ቢሲዲ በነበረበት ሰዓት ካሴትም በነበረበት ሰዓት ክርክር ነበር። ታስታውሱ እንደሆነ በየአውደ ምሕረቱ እና የሚያነሷቸው ርዕሶች በተለይ እነዚህ ልጅ ከኦርቶዶክስ ወደ ፕሮቴስታንት ወደ ሙስሊም ሄደው ዶክተር ዛኪር ይሄ ነው ማያቅ የለም ዶክተር ዛኪር ይሄ ሰው በቪዲዮ የሚለቃቸውና ሌሎችም የሙስሊም ምሁራን ናቸው ተብሎ የሚታሰቡ መጽሐፍ ቅዱስን አንብበው የሚያነሷቸውን ጥያቄዎች ኦርቶዶክሳውያን መምህራንና ሊቃውንት መልስ ይሰጡበት ነበር። ግን ከነዚህ መምህራን ከነዚህ ከኡስታዞችና ከዑለማዎች ከተለያዩ የሙስሊም ሊቃውንት ናቸው ተብሎ ከሚታሰቡ ሰዎች ስለ ክርስቶስ የሚያነሷቸውን ጥያቄዎች በጨዋነት አልነበረም የሚያነሱት። በጣም ጥሩ ባልሆነ መንገድ በመሳደብ እንዲሁም ምናልባት እነዚህኞቹ ይሻላሉ። አሁን ያሉት ደግሞ የባሰ ናቸውና መምህር ምህረተአብ የዛሬ 15 ዓመት አስታውሳለሁ ያስተምር በነበረበት ሰዓት አውደ ምሕረት ላይ ቁርአን እያጣቀሰ ሱረቱ አልመርየም ሱረቱ አልኢቅራ ዙሁሩፍ እያለ ሲያስተምር አስታውሳለሁ። ምክንያቱም እኔ ቁርአንን ነግሬያቸዋለሁ። በጣም በተደጋጋሚ ብዙ ጊዜ አንብቤያለሁ። ጨዋነት ባለው መንገድ ነው የማነበው። ግን በጣም የሚያስደነግጡ በጣም ብዙ ኦርቶዶክስ ተዋሕዶ ቤተክርስቲያንን ከፍ ሊያደርግ የሚችል ኢየሱስ ክርስቶስንም በደንብ ኢሳ አልመሲህን አላልኳችሁም። ኢየሱስ ክርስቶስን በደንብ ከፍ ሊያደርግ የሚችል ምስክርነቶች ሁሉ ብዙ ነገሮችን አንብቤ ተገርሜ ዝም ብያለሁ። ግን ብዙ ሙስሊም ወንድሞች ጓደኞች ስላሉኝ ከእነሱ ጋር ሌላ ተቃራ ውስጥ ከመግባት የሚሻለው መከባበር ስለሆነ ብዬ በእስልምና እምነት ላይ ምንም አይነት ጥያቄ አላነሳውም። ምንም አይነት ጥያቄዎችን ባላነሳም ጥያቄ የለንም ማለት አይደለም። ግን እኛ በነቢዩ መሐመድ ላይም ሆነ በሌሎችም የሰሃባዎች መጽሐፍቶቻቸው ላይ ሀዲሶቻቸው ላይ ቁርአን ላይ ሌሎችም መጽሐፍቶቻቸው ላይ ያሉንን ጥያቄዎች ብናነሳውም ባናነሳውም ፍቅር ይሻላል ብለን እዚህ ዘመን ላይ ድረስ ደርሰናል። ግን እነሱ ስለ ኢየሱስ ክርስቶስ ያላቸውን አስተሳሰብና አመለካከት ጥሩ ባልሆነ ቃላት እየገለጹ ሲናገሩ ይሄ ነገር ወዴት ይወስድናል፣ በጣም ከባድ ነው እያልኩኝ ይናገር ነበር እና በጣም ነበር የምደነግጠው። በተለይ እነዚህ ሰዎች ይሄ ሰው በጣም ለኦርቶዶክስ ያለው ጥላቻ በጣም ከባድ ነው። ጓደኛውም ይሄ የሚጨምር ማለት ነው። እና ምንድነው ልናገር የፈለግኩት እነሱ ጌታን በዛ ልክ ሲያዋርዱት፣ በዛ ልክ ሲጠሩት እኛ ኦርቶዶክሳውያን በመገደል እንጂ በመግደል ሳይሆን እንዲሁም ደግሞ ታግሶ ክርስቶስ ራሱ ተአምሩን ያሳያቸዋል በሚለው ብዙ ነገር አልፈን ጸጥ ብለን እስከዛ ድረስ ቆይተናል። አሁንም ቢሆን እፎይን እንገለዋለን፣ እናርደዋለን፣ እንደዛ ስናረግ ነው የምንጸድቀው ብለው እነሱ ቢያስቡን የእስልምና አስተሳሰብ ነው ብዬ ሙሉ በሙሉ አልደመድምም። ምክንያቱም በጣም ብዙ ጨዋ ሙስሊሞችን ስጠይቅ እንዲህ አይነቱ ነገር የሚፈቀድበት መንገድ አይነት አለው፣ አካሄድ አለው። ከመጡብን ነው እንደዛ የምናደርገው እንጂ ሆን ብለን ተነስተን ሄደን እንደዛ አድርገን አይደለም። ስለዚህ እናንተ በክርስትና ላይ ያላችሁን ጥያቄ በመጽሐፍትም እያሳተማችሁ በቪሲዲም በተለይ እነዚህኞቹ መምህራን ማለት ነው ይሄኛው ማለት ነው እነዚህ ኡስታዞች በኦርቶዶክስ ላይ በመጽሐፍ ቅዱስ ላይ ጥያቄዎች አሉኝ እያለ ስለ ኢየሱስ ክርስቶስ ብዙ ይጠይቃል። እነሱ ይጠይቁ በነበረበት ሰዓት ምንም አይነት ጥያቄ ቢያነሱ በጨዋነት ተመልሶላቸዋል። ምንም ክፉ ነገር ሳንናገር ወይም ደግሞ መምህራን እላፊ ቃላት ሳይናገሩ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ዘመኑ ጊዜው የኛ ነው የሚል ሰምቻለሁ። ጊዜው የኛ ነው። ምን አይነት ጊዜ? የሞት የመከራ የስደት የመፈናቀል የምን ጊዜ? ወደ ሜዳ በወጣ እነሆ በሰይፍ የሞቱ አሉ። ወደ ከተማ ብገባ እነሆ በራብ የከሱ አሉ። ወደ ሜዳ ብትወጣ በጦርነት የረገፉ ሕፃናት ታያለህ።
ከተማ ብትገባ ባለ ጊዜዎች ያሳደዷቸው ህፃናት ራቆታቸውን ወድቀው ታገኛለህ። ቤቷ የፈረሰ እናት ልጇን ይዛ እየተንሰቀሰቀች ታገኛታለህ። እንዳሁኖቹ ነፍሰ ገዳዮች እንቅልፍ አጣን ብለው ያጣህን ብለው የአዞንማ የሚያነቡ ለታረዱ ህፃናት የርህራሄ ልብ የሌላቸው ለሞተ ማልቀስ ያልሆነላቸው ለጠገበ የሚንሰቀሰቁ ላበሏቸው ብቻ የሚሰብኩ የተበደለ ሲጮህ አታልቅሱብን የሚሉ ልበ ደንዳኖች ያሉባት መንደር ነው። ይሄ ነው ገንዘብ የሚጠየቁ ገንዘብ ከከፈሉ በኋላ የሚገደሉትን ተመልከቱ። እናንተ ራሳችሁ በተመሳጠረ መልክ ሰዎችን የምታሰቃዩ አንደኛው ገዳይ ሌላኛው አስገዳይ ሆናችሁ የምትቆሙ ዛሬ ቢናገረው እናንተ ቀደምቶቹ በሰሩት ቤተ መንግስት የተቀመጣችሁ ግን ደግሞ ቀደምቶቹን የካዳችሁ የድሆችን ቤት የምታፈርሱ ሰውን በጎሳ ከፋፍላችሁ በውሸት እየወነጀላችሁ አስራችሁ የምታሰቃዩ ድሆችን በቁማቸው አሁን ከአድራጎታችሁ ተቆጠቡ። ተደግፈን የምንሄደው እምነት የለንም። እኛን ካልተደገፉ ግን መኖር አይችሉም። እንደ ፓራሳይት እኛ ላይ ተጣብቀው እኛኑ ይነክሱናል፣ ደማችንን ይመጣሉ። እኛ ደግሞ እያማረብን እንሄዳለን። ተዋህዶ ደምቃለች። ታቦታችን ከፍ ብሏል። የሚዘርፍ ስብከት የላትም። የምዕመናኖቿ ጀርባ ላይ የሚያራምድ ስብከት የላትም። ሳር የሚያስግጥ ወንጌል የላትም። የክርስቶስን ስጋና ደም የሚያበላ ግን አላት። የነፍስ ምግብ ወንጌል አላት ተዋህዶ። ድንቅ አድርጎልኛል